ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ይህን የመሰለ ቆንጆ ዶሮ በሩዝ እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ዶሮዬን ቀድሜ አጥቤ በደንብ አጥቤ ሁለት ቦታ ቆርጬው ሙሉውን ማለት ነው የጀርባ አጥንቱን አውጥቼ ለሁለት ቆርጬው አጥቤ በደንብ እዚህ ድስት ውስጥ ጨምሬ ውሃ እንደሚበቃን ሩዙን ስለመቀቅልበት ውሃውን እንደዚህ አደርጋለሁ። እዚህ ጋር ቅርንፉድ፣ ቀረፋ፣ ሄልና ላውሮ ቅጠል ጨምሬ ጨው ጨምሬ ያው ለአንድ ለ10 ደቂቃ ዶሮን አበስለዋለሁ። ይሄው ዶሮአችን እንደዚህ እየተንተከተከ እየፈላ ነው ያለው። ብዙም አናቆየውም፣ ምክንያቱም ኦቨን ውስጥ ስለምከተው አናቆየውም። በቃ ይበቃዋል። አሁን እዚህ ጋር ቀስ ብለን ብዙም ባይበስልም ሀፍ ኩክ ስለሆነ ተጠንቅቀን እናወጣዋለን። ከዛ ኦቨን ውስጥ ወደምንከትበት እቃ ላይ እናደርገዋለን። እንደዚህ ካወጣሁት በኋላ አሁን ቅመሞቹን የምቀባውን እንትን ላልቀመማለሁ። እዚህ ጋር ጨው እንጠቀማለን፣ ሮዝመሪ ፓውደር፣ እርድ፣ በርበሬ፣ ኮሪያንደር ፓውደር፣ የድንብላል ፓውደር፣ እዚህ ጋር ብላክ ፔፐር፣ ከሞን የተጠቀምኳቸው ቅመሞች ያው እናንተም እቤታችሁ ያለውን መጠቀም ትችላላችሁ። እዚህ ጋር ፍሬሽ ጂንጀር እና ጋርሊክ ነው የተጠቀምኩት። ዘይት ኦሊቭ ኦይል ተጠቅም ያለው እሱን አድርጌ በደንብ አድርጌ እቀላቅለዋለሁ። እዚህ ጋር ሎሚ ጁስ ጨምራለሁ። ሎሚ ጁስ አድርጌ ትንሽ ቀጠን አደርገዋለሁ። እንደዚህ ካረግን በኋላ ያው ዶሮአችንን እንደዚህ እንቀባዋለን። በደንብ አድርገን ከታችም ከላይም በደንብ እንቀባዋለን። በዚህ ሰዓት ኦቭኔን እያጋልኩ ነው። ኦቭኔን በ300 እያጋልኩ ነው ያለሁት። እንደዚህ አገላብጬ እቀባዋለሁ። ከዛ ኦቨን ውስጥ እከትና ያው ሲበስል ያው በድጋሚ እንገናኛለን። አሁን ወደ ሩዛችን እንሄዳለን።
እዚህ ጋር ቅቤ አርጌበታለሁ። እዚህ ጋር ያው ዶሯችንን በአበሰልንበት ውሃ ነው የተጠቀምኩት። እሱ ላይ ነው ሩዜን የምቀቅለው። እኔ ሩዝ ብዙ ጊዜ ስሰራ አጥልዬ ነው የምሰራው እንደማስተማማጣለሁ። እዚህ ጋር ያው ሽንኩርታችንን ትንሽ የሽንኩርት እጠብሳለሁ። እኔ ሩዝ ስሰራ ሽንኩርት በጣም ነው የምወደው። እንደዚህ የተጠበሰ ሽንኩርት በጣም ነው የምወደው። ካሮቱንም እንደዛው እናበስላለን። እዚህ ጋር አልመንድ ነው የተጠቀምኩት። አልመንድ አድርጋለሁ። ዘቢብ፣ ለውዝ ነገሮች ያላችሁን ቤት ውስጥ ያጣፍጥልኛል የምትሉትን መጠቀም ትችላላችሁ። እሱን ትንሽ ዘይት ነው ሞቅ ሞቅ አድርገዋለሁ። አልመንዱን ግን ትንሽ ገባ አድርገዋለሁ። እንደዛ አድርጌ እሱን አውጣዋለሁ። እንደዚህ አድርገን ትንሽ ይሄ ደግሞ ለሩዛችን ሶስ እንሰራለን። ዘይት፣ ሽንኩርት፣ ነጭ ሽንኩርትና ዝንጅብል ነው የጨመርኩት። እሱንም አብሬ ጠብሰዋለሁ። ቲማቲም፣ አንድ ራስ ቲማቲም የተከተፈ እሱን ጨምሬ አብሬ በደንብ አድርጌ ጠብሰዋለሁ። ይሄው እንደዚህ አድርጌ በደንብ ጠብሼዋለሁ። እዚህ ጋር ቅድም ስንቀመም የቀመምነውን ቅመሞች ነው እዚህ ጋር የጨመርኩት። እሱን አድርጌ አሁን ቃሪያ ብቻ አድርገን ያው እሳታችንን እናጠፋና ወደ ሩዛችን እንቀላቅላለን። ይሄው ሩዜም እንደዚህ በስሏል። ያው እንትን ብለን ላውሮ ቅጠሉን አውጥቼዋለሁ። ቀለም ፉድ ከለር ተጠቅሜያለሁ። ቀይና ቢጫ ነው የተጠቀምኩት። ያው እንዲያሳምርልኝ ነው። ሩዜ እንደዚህ ማስቀምጥበት ላይ አድርገዋለሁ ለመቀላቀል እንዲመቸኝ። ሶሱን ሩዙን አርጌ ከዛ የሰራሁትን ስጎን አድርጋለሁ። እዛ የጠበስኩትን ሽንኩርቶችም እዚህ ጋር ነስነስ አድርገዋለሁ። በጣም ነው የሚያጣፍጥልን እንደዚህ ስንሰራ። ሩዝ ስንሰራ ሽንኩርት ጠብሰን ራሱ ዝም ብለን ስናረግበት ካሮት፣ ድንች ምናምን ሞር ያጣፍጥልናል። እንደዚህ አድርጌ አሁንም ከላይ ደግሞ ሩዙን ይሄው እንደዚህ አድርጌ ሁሉንም ጨምሬያለሁ። ቀስ እያልኩኝ ሩዙን ከስጎ ጋር እንዲቀላቀል አደርገዋለሁ። ዶሮዬም አሁን በስሎልኛል። ሳህን ላይ አድርግና ያው ለገበታ እናቀርባለን ማለት ነው። በጣም የሚጣፍጥ ቆንጆ ጤናማ የሆነ የሩዝ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። እንደዚህ ቀላቅዬዋለሁ። ይሄው ዶሮዬም እንደዚህ ቆንጆ ሆኖ በስሎልኛል። ይሄው ውድ ቤተሰቦቼ እንደዚህ አድርጌ አቅርቤዋለሁ። በጣም የሚያምር ለአይን ማራኪ የሚጣፍጥ የሆነ
ሩዝ በዶሮ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩ ትላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅርተ እባላለሁ። ሰብስክራይብ ያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮ ይሄንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው። መልካም ጊዜ